ነው የምታፈጠው? ማለት ምንድነው? ባፈጠስ የራሴ አይን ነው ተከራይቼ ወይም ደግሞ ከሰው ተውሻ አይደል? ምን ነው ሄለኔ? እንደው ጥሩ ልጅ አልነበርሽ? ምን ነው ምን አጠፋ የብርሃን እናት? አይ ሄለኔ፣ እኔን ማግባትና ከኔ ጋር ቤተሰብ መመስረት ትፈልጋለህ? ለዘላለም ትተኛ አትተወኝም? መቼም ለሊ መቼም ትችሻለሽ። እሺ አዎ አገባለሁ። ጨበጨባ አርጉላ ይታይስ ክስታዋ እስኪንመልከታት ኑረግረግ ገላዋ ጨበጨብ የቤት የሥራ ባልደረባ የአቶ ማቲያስ ሰራተኛ ተሳሰጥኩ። አረ እኔ ምንም ማጠፋው ነገር የለም፣ ምንም ማውቀው ነገር የለም። እሱን ጣቢያ ታወራለህ። ለዛሬ የሰራሽው ድራማ አልተሳካልሽም። ሌላ ድራማ ካለሽ ሌላ ጊዜ ተመልሰሽ ነይ። አሁን ከቤት ውጭ። ወዴት ሄደ እንዴ? ከኛ ጋር እዚህ ቤት ምን ይሰራል? አደጋ ነው ሄደው። እንዴት አደይ ማለት ተጋቡ እንዴ? የማይጋቡ መስሎሽ ነበረ? ረበለው ጂንኪ ጃንካ አልተቻለም፣ ዳይመንድ አልተቻለም። ጭዊውን ሌላ ሌቭል ውስጥ አስገብቶታል። ረበለው የድራማው ጣዕም ሆኖ ቀጥሎ የለን እንዴ ዳይመንድ። ልጅቷን ምን ሊያደርጋት ነው? አላየዋትም አልሰማሽም ምናምን ብሎ ይዟት ሄደው ምን ሊፈጥር ነው? ሊዘርፋት ነው? 10 ሊገርፋት ነው ወይስ ምንድን ነው አላማው? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እንዴት ናችሁ ውድ የሰራተኛዋ አደይ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን አደይን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። አደይ በትናንትናው ክፍል አሸወይና ነበረ። አሸወይና ብቻ ሳይሆን አሸወይናናና ነበረ። እንደተጠበቀው እንግዲህ ተቀብለዋለች። ኤላ ይመጣል ብለን አስበን ነበረ። ኤላ ጭራሹ የለም። በቃ መቼም እንደማይመለስ ነው ያመንበት። እንግዲህ ጭራሹ የለም፣ ኤላ አልመጣም። ግን ወንድሟ መጥቶ ነበረ። ያው ወንድሟ መጥቶ ጥሩ ጭዊ አሳይቶናል፣ ማለት ጥሩ ምላሽ አይተናል። ረበለው ዳይመንድን እንደዚህ ትወዷለች። እኔ እኮ ብያችኋለሁ። ዳይመንድና ልጅቷ ግን ምንድን ነው የሚጎረባበጡት? የሆነ ደስ የሚል ነገር አለ ብያችሁ ነበረ። እንግዲህ ያው ደስ የሚለውም ነገር አይተናል። ይመቸው ዳይመንድ፣ በቃ ይመቸው። እንደዚህ የምትቆረቆረልህ ካገኘህማ በቃ ሽወይና ነው። ገጠር ላይም እንደ ጠለፋ እንዳለ ተናግሬ ነበረ። ይኸውን እንደነገርኳችሁ እንግዲህ በዛሬው ክፍል ማለት በትናንትናው ክፍል አይታችሁታል፣ አግኝታችሁታል። የምነግራችሁ ነገር መሆኑ አይቀርም። ዛሬ ባይሆን ነገ ይሆናል፣ ማለትም በቀጣይ ክፍል ይሆናል ማለት ነው። ብቻ አሪፍ ጊዜ ነበረ። ከዛ በኋላ ትንሽ ተረብሾ ደባሪ አይነት ነገር ሆነ እንጂ በተለይ ፕሮግራሙ አሪፍ ጊዜ ነበረ። ዶክተሩ ግን አደይን እንዴት ነው ይሄ ዶክተር ራሱ ልክ ወንጀለኛ ምናምን እያለ እንደሚያወራው ሁሉ ራሱ ወንጀለኛ እንዳይሆን ለአደይ ብሎ ማለት ነው ሌላ ነገር ውስጥ እንዳይገባ ዴቭን የማይሆን እንትን እንዳይልክለት ወይ የሚወጋ ወይ የሚዋጥ ምናምን እንዳይሰጡ። ይህንን ፍሩልኝ ብቻ፣ ሌላው ችግር የለውም። ኪንጎ በመጨረሻ አንጠልጥሎ ወሰዷት። አይቀርልሽም ነበረ፣ ገባሽ? አሁን እንግዲህ ቅምጥል ነች። ከዚህ በኋላ ምላሽ የምናየው ቅምጥል ጋር ነው፣ ምን እንደምትል። መቼም እኔ ዛፓውን ምናምን እንደማትይ ተስፋ እናደርጋለን። ቅምጥል፣ ወይዘሮ ቅምጥል ሆነሻል። አሁንማ እስኪ ምን እንደምትይ ለማየት እኔ በጣም ጓጉቻለሁ። ምን እንደምትፈጥሪ ለማየት በጣም ጓጉቻለሁ። እንደእውነቱ የምሬን ነው የምላችሁ። እናንተ አልጓጓችሁም? ቅምጥል ምን የምታመጣ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም በሚመጡት ቀጣይ ክፍሎች ውስጥ ዶክተሩ ሌላ አጀንዳ ወይም ደግሞ ሌላ ዓላማ ይሆናል። አደይን የሚያገኝበትን መንገዶች ማመቻቸት ይጀምራል። እንደዚህ አይነት ነገሮችን የምታዩ ይሆናል። ብቻ አሪፍ ነገር ጠብቁ። በሚመጡት ቀጣይ ክፍሎች አሪፍ ዱብና እዳ የሚሆን ነገር ታገኛላችሁ ወይም ደግሞ ታያላችሁ አይደል? አዎ እንደዛ ነው። የባቡሬና የለሊ ጉዳይ እንዴት ነው ጋይስ? ፍቅሩ ይቀጥላል ወይስ ደግሞ መሀል ላይ ኤላ ይመጣል? ምን ታስባላችሁ? ለሊስ ሀሳቧን ትቀይራለች ወይስ ምን ትላላችሁ? እኔ ግን ለሊ በአቋሟ የምትጸና ይመስለኛል። ነገር ግን ይህንን ፍቅር ወይም ደግሞ ይህንን ቀለበት ወደ ትዳር ጉዞ የሚረብሽ የሆነ አንድ አካል ይመጣል፣ በቅርቡ ይመጣል፣ ታገኛላችሁ። ባይሆን ደስ ይለኛል፣ ግን እኛ ሀገር ድራማ እንደዚህ ነው። ባይሆን
በዚሁ በደስታ ቢጋቡ በደስታ ልጆች ወልደን ምናምን ብናይ ለእኛ ራሱ በቃ ይሄ ሞቲቬሽን ይሆናል። ገብቷችኋል አይደለ? እኛ ያነቃቃናል። እኛ ትዳር ያላገባን ልጆች ሚስቴም እያየሽኝ ከሆነ በቃ አንቺም ትመጫለሽ፣ እመጣለሁ፣ እንገናኛለን፣ እኛም እናገባለን። ገባችሁ? አሁን እኮ ድራማ ሁሉ ተንኮር ፍቅሩን ለማፍረስ አንዱ የአንዱ ምናምን ብቻ ነው እና ሁሉም ሰው በቃ ተፈራርቶ ነው እንደ ጦር። እንዴ ተው እንጂ ተው። ለምን እኔ እንደው ምሳሌ ያልሆናችሁም በቃ አሉች። ግን ያው ደስት የለኝም ክዳኑም የለኝም። ሁሉን አሟልተሽ ካገባሽን ችግር የለው እንጋባለን። ግን ደግሞ እንደዚህ ስልሽ ሁሉን አንቺ ስልሽ አንቺ ደግሞ ፊት እንዳት ብዙ ጊዜ እንደዚህ ነው። በጣም ብዙ ብር ያለው ወንድ ስታገቡ ሴቶች እስር ቤት እንደገባችሁ ቁጠሩት። የምሬ ነው። በጣም እንትን ነው የሚያደርጋችሁ። በቃ በሱ ቁጥጥር ስር ነው እንትን የሆነ አንድ አይደለ ገዝቷችሁ እንደምትኖሩ አይነት ስሜት እንዲሰማችሁ ያደርጋል ብቻ ሳይሆን ነው እንደዛ ነው የሚያስባችሁ። አብዛኛውን ያልኩት እሺ፣ ሁሉንም አላልኩም። ይሄ ነገር ደግሞ ወንዶቹ ጋር አለ። ገንዘቧን ብለህ ሀብታሟን ከአቅም በላይ የሆነችዋን ካገባ አስቡት እንግዲህ በቃ ከእሷ የሆነ ነገር እየተቀበልክ፣ ኧረ ከባድ ነው። ምን ነው ቢጤህን ብታገባ ወንድሜ፣ ምን ነው ቢጤሽን ብታገቢ እንዴ! ተው እንጂ። ለማንኛውም ዛሬ የነበረን ቆይታ ይሄን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ሙሉ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ለሊ ታገባኛለህ ወይ? ጥያቄውን ትቀበላለች ወይስ አትቀበልም? አጭር መልስ ኮሜንት ላይ አስቀምጡልኝ። ምን ታስባላችሁ? ወይስ ደግሞ ይሄን ጥያቄ እያቀረበ በሩ ብርግድ ብሎ ይከፈትና አቶ ኤላ ይመጣ ይሆን? ምን ትላላችሁ? ከባድ ሚዛን፣ በቀጣይ ክፍል ከባድ ሚዛን። ለማንኛውም ሹክላችኋለሁ። ያ አሁንም ሹክ እያልኳችሁ ከሆነ እንዴት ናችሁ? ውድ የሰራተኛዋ አደይ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን አደይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። አደይ በትናንትናው ክፍል አሾይና ነበረ ሌላ ሌቭል ውስጥ ገብቷል። አደይ ብያቸዋለሁ ከዚህ በፊትም ከረጅም ጊዜ በኋላ ነው ወደ ድራማ የተመለስኩት። ኦልሬዲ 100 ምናምን ክፍሎች አልፎኝ ነበረ። እኔ ከክፍል 1 እስከ ክፍል 105 አካባቢ ድረስ ሪቪው አድርጌ ነበር። ከዛ በኋላ አቁሜ አሁን ነው የጀመርኩት። ሰው አሁን ላይ በጣም ብዙ ነገር ተጨምሮ በጣም ሰፍቶ ነው ያለው እና አሪፍ ድራማ ሆኖ ቀጥሏል። የትላንትናውን ክፍል በጣም አሾይና ነበረ። በተለይ ለቀለበቱ ዝግጅት ሲደረግ የነበረው ነገር ያምር ነበረ። ከዛ በኋላ አቶ ዳይመንድ በቃ ዳይመንድ ባይኖር በቃ ረበለው የድራማው ጣዕም ሆኖ ቀጥሏል። ድሮ አሼ ነበረ ቲክቶክ በሚሰራበት ታይም እስክስ እያለ በቃ ፈታ ያደረገን ነበረ። አሁን ቲክቶኩ ማለት አደገ መሰለኝና አሁን እየዘማመነች ነው መሰለኝ። እሷ ነገር ቀርታለች፣ ግን ዳይመንድ እዚህ ጋር ሌላ ሌብል ውስጥ ገብቷል ጋይስ። ጂንኪ ጃንካ ሌላ ሌብል ውስጥ እንዴ ቀለበቱን ሰርግ አደረገው። ደግሞ ዳይመንድ እዛ ጋር የሆነ ምጎንትላት ልጅ አለች። ምንድነች እሷ ነገር? ዳይመንድ ምንድን ነው ከእሷ ጋር የጀማመርሽው? በቃ ቤተሰብ ለቤተሰብ ተሳስሮ ወደ ቀለበት። አይ ኪንጎም አገባ፣ ዳይመንድም አጨ። ይኸው ለሊም ቀለበት ላይ ነች። ዴቭና አደይ ብቻ ቀሩ ጺማቸውን እየላችሁ። ይኸው ከአመት ዓመት በቃ ጺም ብቻ ነው የሚላችሁት። የለም ለምንድን ነው የማያገቡት? አዎ በቃ ወይ ሌላ ያግቡ ሁለቱ። ለምን ደግሞ አይጋቡት? የአደይ እና የዴቭን ቀለበት ስነስርዓት ነው እኛ ማየት የምንፈልገው። እንዴ ረፈደ፣ ከነፈ፣ ዘመናት አለፉ፣ አረጀ። የእናንተ ጉዳይ አረጀ እና ቶሎ ብላችሁ የእናንተን አሳዩን። የእናንተን ደግሞ ድምቅ እናደርግ። እንዴ ጭራሽ ደግሞ አያፍርም እኮ በሰው ቀለበት መጥቶ አበባ ሊሰጥ። እንዴ ምን ቤት ነህ አንተ? የራስህ ፕሮግራም አዘጋጅና ቀለበትም አበባም የፈለግከው መስጠት ትችላለህ። የዛለት በሰው መተህ ጣልቃ ገብተህ ኧረ ዳርዳር። እንዴ ተው እንጂ ዴቭ ተው እንጂ። ኪንጎ እንኳን ተለውጦ ኬክ ይዞ በሚመጣበት ዘመን
አንተ በሰው ፕሮግራም ላይ አበባ ይሄ እኮ ምን ማለት ነው ታውቃላችሁ ጋይስ? ለሌሊ የተገዛውን አበባ ግማሽ ለግማሽ አካፍሎ ለራሱ ፍቅረኛ ሊሰጥ ወይ በላቸው። ፍቅር ይሉታል ይሄ ነው በቃ። ይመች ብቻ ዴቭ ይመች። ኪንጎና ቅምጥል ደግሞ በቃ ካልተጣላችሁ ደስ አይላችሁም አይደለም? በቃ ካልተጨቃጨቃችሁ ደስ አይላችሁም። ግን ስለተጋባችሁ ጥሩ ነው፣ ደስ ብሎኛል። ማን አስገድዷችሁ ነው ግን የተጋባችሁት? እንዴት ነው ነገሩ? ምንድን ነው ያስገደዳችሁ? ዶክተሩ ደግሞ ጋይስ ወደ አደይ ዳርዳር እያለ ነው። አደይን እፈልግሻለሁ ብሏታል። አደይ በቀጣይ ክፍል ሄዳ ምን ሊላት ነው ጋይስ? እኔ እኮ አፈቅርሻለሁ ላገባሽ እፈልጋለሁ ወይስ ደግሞ እዛው ተንበርክኮ ቀለበት ሊሰጣት ነው? እንደው ደስ ይለኛል። ከዴቭ ቀድሞ እሱን ካደረገ በጣም ደስ ይለኛል። የምሬ ነው የምላችሁ። በመጨረሻ ላይም የአሺ ጉዳይ ነው። አሺ እና ፍቅር እንዴት ነው አንፈልግም አልፈልግም እንደዚህ ህይወትና ወንድም ብንሆን ይሻላል በተደጋጋሚ እያለችው ነው። የእሱ ፍቅርም እስካሁን አልተሳካም። እሷም ተወደዋለች፣ ግን እስካሁን እየተሳካ አይደለም። ለምን እንደሆነ እስኪ ብትነግሩኝና ብታስረዱኝ ደስ ይለኛል። ለማንኛውም ቅድም የጠየኳችሁን ጥያቄ ልጠይቃችሁ። የቀለበት ፕሮግራሙ ላይ እሺ ትለዋለች ወይም ደግሞ ላግባሽ ብሎ እየጠየቀ ነው። ትቀበላለች ጋብቻውን ወይስ አትቀበልም? ምን ታስባላችሁ? ወይስ ቅድም እንዳልኳችሁ መግቢያ ላይ ኤላ ይመጣ ይሆንና ነገሩ ግራ ይጋባ ይሆን? ምን ትላላችሁ? እኔ ግን 65% እሺ ትለዋለች፣ ቀለበቱን ትቀበላለች ለሊ ብዬ ነው ማስቡ። ምክንያቱም በጣም ደስተኛ ሆና ይመስለኛል እምባዋ የመጣው አይኗ ላይ እና ብዙ ነገር ካሳለፈች በኋላ ለዚህ መድረሷ ይመስለኛል። በጣም በደስተኝነት መካከል ወይም ደግሞ በደስታ መካከል ስለሆነች ይመስለኛል እንጂ ላለመቀበል ነው ብዬ አላስብም። ግን ኤላ ይመጣል የሚለው ሪኮመንዴሽን ደግሞ ግምት ደግሞ 45%ን ይይዛል ወይም ደግሞ 40% ብቻ ደምሩት 100 ውስጥ ይመጣላችሁ። 35 ነው አትሉኝም እንዴ? እናንተ ምን ሆናችሁ ነው? እኔ ሂሳብና ትምህርት ያው ታውቃላችሁ፣ ለዛ ነው። ግን ያው የኔ ግምት 100 ከመቶ መሙላት ስላልሆነ ይመጣል የሚለው ኤላ እዛ ፕሮግራም ላይ ይገኛል የሚለው ነገር እውነት ለመናገር 50% ነው። 50-50 ነው። አይመጣም ይመጣል 50-50 ነው። ግን ቀለበቱን ትቀበላለች የሚለው 75% አርጋችሁ ውሰዱት። በጣም ወዳችኋለሁ። ክፉ አይንካችሁ፣ ሁሉን ዘልፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ሰናበታችኋለሁ። መልካም ጊዜ። ኪንጎ እና ዳይመንድ አመለጡ። በባለፈው ክፍል ተናግሬ ነበር፣ ጫፍ ጫፉን ብያችሁ ነበር። ያመልጣሉ። እንደው እንደ ድንገት ነው የመጣባቸው። ዝም ብለው የሆነ ነገር ያወራችሁና ይፋታቸዋል እንጂ የሚገቡ አይመስለኝም የሚል ሀሳብ አንስቼ ነበረ። እንዳያችሁት ይኸው ሀሳቡ ተነስቷል። አሁንም በቀጣይ ክፍል ምን እንደሚፈጠር እነግራችኋለሁ። ምን አትሉኝም? ጫኔ ይጠልፋል። ማንን አትሉኝም? ገጠር ካሉት አንዷን ይጠልፋል። ጠለፋል። ለማንኛውም እንዴት ናችሁ? የሰራተኛዋ አደይ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን አደይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሰሞኑን እንግዲህ ታርጌት ያደረጉት አደይ ተከታታይ ድራማ ላይ የቀለበት ጉዳይ ነው። የቀለበቱ ጉዳይ ይሳካል ወይስ ደግሞ አይሳካም? ምን ታስባላችሁ? እኔ ግን የሚሳካ አይመስለኝም። እንዴት ካላችሁኝ ኤላ ከቻሳ በመጨረሻው ሰዓት ይመጣል ብዬ አስባለሁ። ብዙ ጊዜ የሆነ ደስታ ላይ የሆነ ነገር ላይ የሆነ ሌላ ነገር ይከሰታል እና የኤላ መመለስን በጉጉት እኔ እጠብቃለሁ። እናንተ ትጠብቃላችሁ ወይስ አትጠብቁ? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ኤላ እንኳን ባይመለስ ያቺ ሰጎን አንገት ቀጫጫ እስከዛሬም አለች። እኔ እሷ ልጅ እኔ እንደሆነ መች እንደምትሻሻል እንጃ። አሁንም ለልዬ ይቅርታ እያለች እያባበለች እንደ ድሯችን ጓደኛ እንሆን እያለች መታለች። ብር ለመውሰድ ነው የመጣችሁ። በእርግጥ ግን ብሩን በዚህ መንገድ የምታገኝ አይመስለኝም። ስለዚህ ደግሞ በዚህ መንገድ ካላገኘች ወይ የሆነ ነገር አድርጋት ምናምን ልታስገድዳት ልትሞክር ትችላለች። እኔ እሷን አላምናትም። ስለዚህ የቀለበቱ ጉዳይ እንደዚህ በቀላሉ ይሳካል የሚል ሀሳብ የለኝም። ቀሚስ ግዙ፣ ቀሚስ ልግዛሉት ምናምን ተባብለዋል። እኔ እኮ ዴቭ መች ነው የምታገባው? አንዴ ቆይ መች ነው የምታገባው? እስካሁን አላገባችም። ምን ይሽ ነው? ቆይ እኔ እኮ ግራ ገባኝ። የእነሱ ፍቅር ግራ አጋባኝ። እንዴት ነው ዴቭ? ምን ላይ ናችሁ? እኔ እኮ ምን ላይ እንደሆናችሁ እኮ እኔ እዛው ቤት ውስጥ እንደ በፊቱ አሻንጉሊት ምንድነው
አኩኩሉ ምናምን ብትጫወቱ ይሻል ነበረ። አልነጋም ነጋ ብትጫወቱ ይሻል ነበር፣ ይሻላል ብዬ አስባለሁ። እኔ ግን ዴቭ ስትንከረፈፍ ይሄ ዶክተር እንዳይቀማ እኔ ለምን አትነግሩኝም? ቆይ ዶክተሩ ከየት ነው የመጣው? እንዴት ነው ቤተሰቡ ጋር የተዋወቀው? ለቤተሰቡ ውስጥ ምንድን ነው የሚለውን ነገር ብታስረዱኝ በጣም ደስ ይለኛል። እና እሺ ምናምን ሻኪራን ሲያጫውታት ነበር፣ ፈታ ሲሉ ነበረ። ቲክቶኩ ቀረ እንዴ ጋይስ? ቲክቶክ ላይ ቪዲዮ ይጭኑ ነበር አይደለ? ከሻኪራ ጋር እንዴት ነው እሱ ነገር? ታወቁ? ስንት ፎሎወርስ ደረሱ? ኢንፎርሜሽኑ የለኝም። የምሬን ነው የምላችሁ። ኢንፎርሜሽን ያላችሁ ሰዎች ንገሩ። ያው ገና 3 ክፍል ላይ ነው ከጀመርኩት ድራማውን። በፊት እኔ የተውኩት ከክፍል 1 ጀምሮ እስከ 105 ድረስ ሪቪው አድርጌያለሁ። ከዛ በኋላ በማላ አቁሜው ነበረ። አሁን የጀመርኩት አሁን 3ኛ ክፍላችን አይ ቲንክ። እና እስኪ አንዳንድ ነገሮችን ጀባ በሉኝና የቲክቶክ ጉዳይም ታሳስባለች እና እሱ ነገር እንዴት ነው ጉዳዩ? እሱን ብታሳውቁን ጥሩ ነው። እኔ ግን በጣም ግራ የገባኝ ማለት ነው ጫንዋ የሚባለው ገጠር ላይ ያለው ሰውዬ ማለት ነው። ይችን እምቦቅላ የሆነች ልጅ ይሄ ነጭ የሞላው ሽበታ እንደው ሚስት ለማድረግ ሲያስብ ትንሽ ሼም የሚባል ነገር የለም እንዴ ጋይስ? ኧረ ተው። ለነገሩ እኮ አሁን ቲክቶክ ላይም ብታዩ ሰርጉንም ብታዩ የትየለሌ ነው። እሱ እዚህ እሷ እዛ፣ ወይም ደግሞ እሱ እዛ እሷ እዚህ። እንደዛ ሆኖ አልኮ ጉዳዩ። እኔ እንጃ። እኔ በተለይ አሁን እኔ የምታገባ ሴት አትኖርም በዚህ አይነት ሁኔታ። አብዛኛውን እያደረገ ያለው ምንድነው ታውቃላችሁ ጋይስ? እድሜ አይደለም የሚያየው ገንዘብ። ወንዱም ገንዘብ ነው የሚያየው። ገንዘብ ካላት መኪናዎች ካላት፣ ቤት ሳይሆን ቤቶች ካላት፣ ለምን ሽበት ሳይሆን ይሄ ፊቷ እንዲህ ምናምን ኩምትርትር አይልም፣ ችግር የለበትም። ብዙ አይታችኋል ብዬ አስባለሁ። በጣም ጩጬ 20 ዓመት እንኳን ይሞላል እንደሆነ ጊዜ የሆነ ትልቅ ሴትዮ ቢያንስ እሷ 45 ምናምን ትሆናለች አግብቶ አይቻለሁ። ሴቶችም እንደዛው የ70 ዓመት አሁን ሰሞኑን ትሬንድ ላይ ነው። የ70 ዓመት ሽማግሌ አረብ አገሮች ላይ ነው ይሄ የተነገረው ወይም ደግሞ የተደረገው ማለት ነው። ጋብቻው አረብ ሀገር ላይ ነው። የ70 ዓመት ሽማግሌ የ20 ዓመት ኮረዳን አግብቷል። ይሄ እንግዲህ ገንዘብ ስላለው ሌላ ምን ፈልጋ ነው? ሌላ ምንም አትፈልግም። እንግዲህ ከሱ ምን እና እንደዚህ አይነት ነገር አለ። አሁን እንደዚህ ነው ሰው እየተፈላለገ ያለው። አስባችሁታል? እንደዚህ መፈላለግ ማለት ብዙ ይሄ ምቾትን የሚፈልግ ሰው ነው የሞላው ማለት ነው። አሁን እኔ ጋር ብትመጡ ደግሞ እኔ ጋር ምቾት የለም። 24 ሰዓት ኮምፒውተር ላይ 24 ሰዓት እዚች ቤት ውስጥ እዚቹ ነው የምንውለው፣ እዚቹ ነው የምናድረው፣ እዚቹ ነው የምንሰራው፣ እዚቹ ነው የምንበላው፣ እዚቹ ነው የምንንቀሳቀሰው። በቃ ከዚህ ውጭ የለም። ኢቭን የፀሐይ ብርሃን እንኳን አላይም ብዙ ጊዜ። ፀሐይ ሳይነካኝ ውዬ የማድርበት ጊዜ መዓት ናቸው። የምሬ ነው የምላቸው። እና በዚህ አይነት ሂደት ውስጥ አስባችሁታል? አሁን ፍቅረኛ ይዤ ካፌ ለካፌ ሳዞራት በዚህ ጋር እጌ ደግሞ አረንጓዴ ሰፈር አረንጓዴ ሜዳ ምናምን መናፈሻ ሶስ አያዋጣም። በቃ ቆሜ ቀረሁ። ይሄ ነው እንግዲህ ምን ማድረግ አይቻልም። ኧረ ስቀልድ ነው። እንዴት ነው ቆሜ የምቀረው? ደስት ክዳኑን አያጣም ግጣሙን አያጣም ይባላል። ለማንኛውም ዛሬ ነበረን ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። እጅ ከፍንጅ ይላል። ይሄ ነው ዳይመንድ እና ኪንጎ እጅ ከፍንጅ ነው። ተከተል ሄደን እናወራዋለን። እዛ ፖሊስ ጣቢያ የጀመራችሁትን ድራማ እንቀጥለዋለን የሚላቸው አይመስላችሁ ወይስ ደግሞ ዝም ብሎ ያልፋችኋል? የሚለቃችሁ ይመስላችኋል? ምን ታስባላችሁ? ይዟችሁ ይሄዳል ወይስ ደግሞ የሆነ ነገር ደረስባቸው ብሎ የተዋቸው ይመስላችኋል? ምን ትላላችሁ? እኔ ግን ይገባሉ ብዬ አስባለሁ። በቀጣዩ ክፍል ያስገቧችኋል፣ ይመረመራሉ፣ እውነቱን ይናገራሉ ብዬ አስባለሁ። እውነቱ ምን እንደሆነ ባላቅም፣ ምክንያቱም ከረጅም ጊዜ በኋላ እኔ ክፍል 105 ምናምን አካባቢ ላይ አቆምኩኝ። አሁን 205 እጥፍ ማለት ነው። 250 እንደ ምን 5 238 50 አልኩኛ። ሶሪ እጥፍ ማለት ነው። አያጠፉኝና ታሪኩ ምን ጋር እንደሆነ አላቅም፣ ግን ይገባሉ። ቆይ ከዛ በፊት እንዴት ናችሁ ውድ የሰራተኛው አደይ ተከታታይ ድራማ ቤተሰቦች? አማናችሁ ወይ? ዛሬ አብረን አደይን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ
ይሆናል። ለሊ ቀለበት ሊደረግላት ነው። ወይኔ ኤላ፣ ወይኔ ኤላ። ኤላ ከች የሚል አይመስላችሁም ጋይስ? አይዶን ነው ነግራችኋለሁ ምን ላይ እንዳለ። ግን የሆነ በቃ ኤላ ቢመጣ በመሀል የቀለበቱ ዕለት ቢመጣ እሪ ከረየው ቢያነሳ ጥሩ ነው። እንደዚህ እኮ ነው የሆነ በቃ ይጠፋና ልክ የስኬታችሁ ቀን የደስታችሁ ቀን የሆነ የሚያበላሽ ነገር አይጠፋም። እና ይህም ነገር እንደዚህ በቀላሉ ያልፋል ብዬ አላስብም። ያቺ ስልባቦት ቀጫጫ ደግሞ እቺ ሰጎን አንገት ያላት ሴትዮ ደግሞ ብር ከለሊ ጋር በቃ የሆነ ለሊ ጋር ብላለች። ለሊ ያለች ነው እና እያኮበኮበች ነው እዛ አካባቢ ነገሮች ትንሽ ከበድ የሚሉ ይመስለኛል። እኔ ለማወቅ በጣም የጓጓሁት ምን ነው ታውቃላችሁ? ኮሜንት ላይ ነገሩ ዶክተሩን በምን መልኩ አወቁት? እንዴትስ የቤተሰቡ አካል መሆን ቻለ? ሁሉንም ነው የሚያውቃቸው፣ ሁሉንም ዴቭንም ያውቃል። እኔ እንዴ ዶክተሩ ምናቸው ነው? እያንዳንዳቸውን አክሟቸዋል። በዚህ በመቶ ምናምን ክፍል ባለፈኝ ክፍሎች ውስጥ አክሟቸዋል እንዳለ ሁሉንም ነው የሚያውቃቸው፣ ሁሉንም ከሀስከፈ ጭራሽ አደይ ላይም ጆፌ ጥሎ ነው ያለ። እረፍ አይ አደይ ምን ይሻልሻል? እንደሚሻልሽ ቆይ ለምንድን ነው እስካሁን ያልተጋቡት ጋይስ? እኔ በቃ እኮ ሊጋቡ አካባቢ ነው የሆነ የመጋባት ስሜት አካባቢ ላይ ነው ቀይ የተውኩት ሪቪው ማድረጉ። ይሄ የሰርግ ሙድ ላይ ነው የተውኩት። በቃ ሊጋቡ ነው ብዬ ነው የተውኩት። እነሱ ከተጋቡ ማድረጉ ጋር ብዬ ነው የተውኩት። እስካሁን አልተጋቡም። አይ ዴቭ ምን ይሻላል? አሁንም ዘንድሮም እሷን እየጠበክ ነው፣ 100 ምናምን ክፍል እሷን እየጠበክ ነው። ኧረ ከባድ ነው ዴቭ፣ በጊዜ ሸብለል በል እንጂ ብራዘር። እንዴ ይህስ ከባድ ነው። የምሬ ነው የምላችሁ። የእናንተን ሀሳብ እስኪ እንደው ኮሜንት ላይ አስቀምጡልኝ። እውነት ለመናገር ግን የዶክተሩ በጣም ገርሞኛል። አሾይና ነው። ብርሽ ደግሞ ጆፌ ጥላለች ዴቭ ላይ። ዴቭ ሄደ በቃ ዴቭ እያለች ሆነ። እንዴት ነው ነገሩ? አደይ ሌላ ሰው አግብታለች እንዴ ጋይስ? ምን ይሽ ነው ነገሩ? ምንም አልገባኝም። ተወሳሰበብኝ ስላችሁ ተወሳሰበብኝ። ፍቅርም የድሮ ባህሪዋ አልተዋትም። ዛሬም ተንኮሏ ላይ ነች። አይ ፍቅር 100 ምናምን ክፍል ሁሉ አትሻሻይ። ዛሬ በ100 ነው የጨረስኩት አይደል? ሪቪው ነው በ100 ምናምን በቀበቶ ምን አባቴ ላድርግ ብዬ ነው ጋይስ። ምክንያቱም ያው ረጅም ጊዜ ሆኖኛል ካቋረጥኩ እንደነገርኳችሁ እና ሙሉን ኢንፎርሜሽንም ማግኘት አልችልም። የሙሉን ተከታታይ ድራማ ደግሞ ኢንፎርሜሽን ከባድ ነው። 100 ምናምን ክፍል እና ከዚህ በኋላ ያለውን ነው ላቅ የምችለው። አትፍረዱ ቢደላችሁ ፈልጌ ነው። ብቻ የሚገርም ነገር ነው የሆነብኝ። የሚደንቅ ነገር ሆኖብኛል። እንዲህ የምሬን እኮ ነው የምላችሁ። ዶክተሩ አንድ ገራሚ ነገር ሆኖብኛል። እንደገና ደግሞ ቤተሰቡ ሙሉ ለሙሉ ማወቁ ምን እንደተፈጠረ ምን ተፈጥሮ እነ ኪንጎ ወንጀል ውስጥ እንደገቡ ለማወቅ በጣም ጓጓው። ለእኔ ራሱ ሰፕራይዝ ነው የሚሆነው። ያው ማወቁ ከብዶኝ አይደለም ጋይዝ፣ መጠየቅ እችላለሁ። ያው ከፊት ያሉ ክፍሎች ሪከመንድ የሚያደርጉኝ የሚለቀቁ ክፍሎች ሪከመንድ የሚያደርጉኝ ልጆች አሉ። በእርግጥ ግን ማወቅ አልፈለኩም። ጓጓው። በራሴ መንገድ ለመረዳት ሞከርኩ፣ ግን አልቻልኩ። መቻል ከበደኝ አልኳችሁ። በቃ አማርኛ የራሱ ግራ ገባው አይደለ? ገጠር ላይ ነጫንዬ ይመቻችሁ። በቃ አይ ቆራጥ ለቆራጥ አብዬ መጥቷል። አብዬ መቼም ታውቁታላችሁ። ትንሽ ተከታታይ ድራማ ላይ አብዬ ክፍለ ሀገር ማስጨርሰው ነገር አለ ብሎ ሸውዶን እዚህ አደይ ላይ ይምጣ። ወይኔ በላቸው ማለት አሁን ነው። የምሬን ነው። ካላያችሁት እዩት። ትንሿ ተከታታይ ድራማ በጣም አስቂኝ አዝናኝ ድራማ ነው። ቹቻን ካያችሁ መቼም ከሱ ድራማ ሱስ ነው የሚይዛችሁ። የምሬን ነው። አትፋቱትም ያንን ድራማ ትንሿ እና ብዬ እዛ ላይ ገጠር ማስጨረሳት ነገር አለ ብሎ ሸወደ። እዚህ ያገኘሁታል። እጅ ከፍንጅ ነው ያዝኩት። እንኳንም ጀመርኩ። አያችሁ እኔ እኮ የሆነ ነገር ይነግረኛል። ጥሩ ላይ ነው ማለት ነው በዚህ አካሄድ። ለማንኛውም በጣም ወዳችኋለሁ። ፋይንካችሁ መንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ። መልካም ጊዜ ይሆንላችሁ። ፒስ
ፍቅር ቢሉት ፍቅር ይሄ ነው። ዶክተር የወደዳችሁ ሰዎች ምን ታረጋላችሁ? ልክ እንደዚች ልጅ በቃ የሆነ ነገር ፉት ብላችሁ ወደ ላይም ወደ ታችም ያስጨንቃችኋል። ዶክተራችሁ ጋር ትሄዳላችሁ። ፖሊስ ያፈቀራችሁ ፖሊስ የወደዳችሁ ሰዎች ደግሞ እሷ ፊት ለፊት ሄዳችሁ የሆነን ሰው ቦርሳ ወይ ስልክ መጥለፍ፣ ከዛ መያዝ ትገባላችሁ። አለቀ። ይሄ ነው በቃ። እንዴት ናችሁ ውድ የሰራተኛዋ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ሰራተኛዋን ሪቪው እናደርጋለን። ሰራተኛዋ ተከታታይ ድራማ በዚህኛው ቻናል ለመጀመሪያ ጊዜ ነው ይህ የምመጣው። 237 ክፍል ተለቋል። በስመ አብ እዚህ መድረሱን ራሱ እኔ እንጃ። በጣም ከሚገርማችሁ ነገር ሰራተኛዋ ተከታታይ ድራማ ሲጀመር ክፍል 1 ጀምሮ እስከ ክፍል 100 ምናምን ድረስ አስታውሳለሁ ሪቪው አድርጌያለሁ። 100 ምናምን ድረስ 101 ወር 102 በቃ እንደዚህ አካባቢ እስከ 105 ባለው ክፍል ውስጥ እንዳለ ሪቪው አድርጌያለሁ። ከ45,000 በላይ ሰብስክራይበር ባለው ትልቁ ቻናሌ ሪቪው ሳደርግ ነበረ። በነገራችን ላይ ተከታታይ ድራማ ከ1 ዓመት በፊት እንደተጀመረ አካባቢ በጣም ሞቅ ባለበት ታይም እና ሀረግ በተጀመሩበት ጊዜ እነ ጽናት ትኩስ በነበሩበት ጊዜ ነበርኩኝና ይሄኛውንም ድራማ ሪቪው አድርጌ ነበረ እና አሁን ላይ ለምን ይህን ድራማ ተመልሼ የዚህኛው ቻናል ላይ አላመጣላችሁም ብዬ ማለት ነው አትሉኝም? በቃ ተመለስኩ። ምንም ማድረግ አይቻልም። ምክንያቱም ሌላው ድራማ ትንሽ ቀዝቀዝ እያለ ስለሆነ ሞቅ ሞቅ ወዳለው ለብ ለብ ወዳለው ገባ እንላለን። ጽናትን በሳምንት አንዴም ቢሆን ይዘን እንመጣለን። እንዳያሳስባችሁ እንቀጥላለን። ይመቻችኋል ብዬ ተስፋ አደርጋለሁ። አልተመቻችሁ ደግሞ ኮሜንት ላይ አስቀምጡልኝ። ችግር የለው። ጃምፕ ዳይቭ ነው ጃምፕ የምናደርገው። ይኸው ማይኬንም ጃምፕ እያደረኳት ነው። አፍንጫዬን ከመታው ግን ከእናንተ እጅ ማለቴ ከእናንተ እጅ አይደለም ዶክተሬ የንሽ በጣም ተመችቶኛል። ብዙ ነገር ተፈጥሯል አደይ ላይ። ከዚህ በፊት ወይም ደግሞ እኔ ሪቪው የማደርግበት ታይም ላይ ነበረ ተጠልፋ የነበረው ወደ ገጠር የተመልሳ የነበረው እና አሁንም ወደ ገጠር ሄዳ ነበር። በምን እንደሄደች ወዴት እንደሄደች እንዴት እንደሄደች እናንተ ኮሜንት ላይ ያስቀምጡልኝ። ተመልሳ ደግሞ ከዴቭ ጋር ተመልሳ መታለች እና ጥሩ ቦታ ላይ ነው ያለው። እነ ኪንጎ ምን ውስጥ እንደገቡ ባላቅም የሆነ ችግር ውስጥ ገብቷል። በተለይ ኪንጎ ከጓደኛው ጋር ያለው ነገር ደግሞ አሪፍ ሁኔታ አለ። ግን ብዙ ደግሞ እሱን የሚሻሙ ልበል ሰዎች በመሃል አሉ። ሌላ ደግሞ በጣም ብዙ አዳዲስ ሰዎች ተጨምሮ አይተናል እና አሪፍ ነው። በጣም ተመችቶኛል። እውነት ለመናገር በጣም ወድጀዋለሁ። ብዙ ሰዎች ገብተውበታል ድራማው ላይ። ዴቭም አለች፣ ሊሊም አሉ። በፊት የነበሩም ያው ነበሩ ቀጥለዋል እና አሹም ያው ኮሚክ ሆነው ቀጥለዋል። አሹ እንዶ ትንሽ ከበፊቱ ነቃ ብሏል። ሻኪራ አሹ ላይ ጆፌ ጥላለች ስንል ዶክተርን ወዳ ጭራሽ ራሷን በቃ ወደታችን ወደ ላይ እያደረገች ሐኪም ቤት መግባት መመላለስ ጀመረች። በቃ ያንቺስ ከፋ፣ የምር ያንቺስ ከፋ። የምሬን ነው የምልሽ ሻኪራ ከፋ ያንቺስ። አሹ በቃ ከእንትና ውጭ ወደ ውጭ ብሏል አይደለ? አሹ ይመች። እውነት ለመናገር ከኋላ ያሉትን ለማየት ወይም ደግሞ ስለነሱ ኢንፎርሜሽን ለመስማት በጣም ጓጓ። እንደዚህ ድረስ ይሄዳል ብዬ አላሰብኩም። አሪፍ ሄዷል። በተለይ ደግሞ የገረመኝ መለስ ብዬ ሳይ እይታም አልቀዘቀዘም። እንደ ሌሎቹ ተከታታይ ድራማ በፊት በነበረው አይነት እይታ በፊት በነበረው አይነት ቪው ነው ሲንቀሳቀስ የነበረው ወይም ደግሞ እየታየ ያለው እና አሁንም ትኩስ ነው ልላችሁ ፈልጌ ነው። ብቻ በጣም ብዙ ሰዎች ተጨምረዋል ምናምን፣ ብዙ አዳዲስ ነገሮች እንደተፈጠሩ ተስፋ አለኝ። እስኪ ከዚህ ጀምሮ ያለውን ነገር በደንብ አብረን ሪቪው እያደረግን እንቀጥላለን። መቼም ተስማማላችሁ ብዬ ተስፋ አደርጋለሁ። ኢንፎርሜሽን እንግዲህ ያው የምትሰጡኝ ልጆች እንደው በርከት በሉና ከፊት ያለውንም ወደፊት የሚሆነውንም ከኋላ ያለውንም የተወሰነ ጨመር ታደርጉልኝና በቀጣዩ ክፍል ወደፊት ያለውንም መሀል ላይ ያለውንም አንድ ላይ ጭምቅምቅ ጥፍ ክርብትብት አድርገን በሰፊው እንመጣለን። ያው ፊልሙን አይቶ ሪቪው ለማድረግ ትንሽ ከባድ ስለሆነ ነው፣ ምክንያቱም ጊዜ ይፈልጋል። ለምሳሌ አንድ ፓርት 40 ደቂቃ 45 ደቂቃ ሊሆን ይችላል። ይህን ሁሉ ቁጭ ብላችሁ አይታችሁ እንደገና ተቀርጻችሁ እንደገና ኤዲት አድርጋችሁ መልቀቅ የማይታሰብ ነው። ኢንፎርሜሽኖች ተመልሻል።
በቃ ምንም ማድረግ አይቻልም። ተመልሻለሁ። እንደማይደብራችሁ ተስፋ አለኝ። እሱ በጣም ወዳችኋለሁ ተመልካቾቼ። ደግሞ በአደይ ተመልሰናል። ሰብስክራይብ እያደረጋችሁ በቀጣይ ክፍል እንገናኛለን። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌታችሁ ብሩህ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ፒስ